ቤተሰብ ይባረካል ፍቅር ሲዳብር ሰማይም ደስ ይለዋል ፍቅር ሲዳብር። እንደምን አላችሁ ተመልካቾቻችን? ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ ጉልቻ የተሰኘው ፕሮግራማችን ነው። እንግዲህ በባለፉት ሳምንታት እንደተከታተላችሁት በተለይ ደግሞ ክፍል 9ን ስንቀርጽ ትዳር ውስጥ በአብዛኛው ትዳሮች ውስጥ የሚገኙ ችግሮችን ጠቅሰን የተወሰኑትን ጥያቄዎች ደግሞ ለዚህኛው ሳምንት አሸጋግረን ነበረ። የተለያየ ነው። በዛሬው በክፍል 10 ፕሮግራማችን ከባለፈው ሳምንት የቀጠሉ በአብዛኛው ትዳሮች ውስጥ የሚገኙ ችግሮችን ሜንሽን እያደረግን እየተነጋገርን ነበር ከሲስተር ኤለን ጋር። ሲስተር ኤለን ዛሬም ስለመጣሽ ከኛ ጋር ስላለሽ ጥያቄዎቻችንን ስለምትመልሺ እግዚአብሔር አብዝቶ ይባርክሽ ማለት እፈልጋለሁ። እንግዲህ ከባለፈው የሚቀጥለውን ጥያቄ ስቀጥል የምናገኘው ጥያቄ ወይም ደግሞ ችግር በአብዛኛው የኛው እንኳን በአብዛኛው ባንልም ግን በብዙ ጊዜ ተደጋግሞ የምናገኘው ችግር ነው። እሱም ችግር ምንድነው? የተለያየ የህይወት ደረጃ ያላቸው የትዳር አጋሮችን እንመለከታልና በእድሜም ሊሆን ይችላል ወይም ደግሞ አካዳሚካሊም ሊሆን ይችላል። ብቻ የህይወት ደረጃቸው የተለያየ ሲሆን ትዳር ውስጥ የሚፈጠሩ ችግሮች ወይም ደግሞ ልዩነቶች በደንብ ሚስተዋሉ አሉና እነዚህ ላይ እስቲ ሂጅባቸው። አመሰግናለሁ። ያው ባለፈው ከተነጋገርንበት ነኝም አሁን ዛሬ ያልካቸው ያነሳውም ጥያቄ ከሱ ጋር ተያያዥነት ያለው ነው። ይሄ በየተለያየ የህይወት ደረጃ ላይ ብለን የምንለው ያው ከትዳር በፊት መታወቅ ያለባቸው ያኔ መነሳት ያለባቸው ተሻግሮ ትዳር ውስጥ መግባት የሌለበት ሁኔታ ነው ብዬ አስባለሁ። ከዚህ በፊት ማንስተናቸው ነበረ። እድሜ በምን ያህል እድሜ ርቀት ቢኖራቸው ትምህርት ደረጃቸው የተለያዩ ነገሮችን አንስተናል እና አንዳንዴ በቃ ምን ችግር አለው ገብተን በቃ እናስተካክለው። ነው አንዱ ያልተማረ ቢሆን ለምሳሌ በትምህርት ተምሮ ይመጣል ማለት ይደርሳል ወደዚህኛው ከዲግሪ ወደ ዲፕሎም ከዲፕሎማ ወደ ዲግሪ ከዲግሪ ወደ ማስተርስ ትዳር ጊዜ መቀጠላለሁ ሊል ይችላል። አላ ደግሞ አንዱ ተምሮ በደንብ ከፍ ባለ የትምህርት ርቀት ውስጥ ሆነው ትዳር ውስጥ ሊገቡ ይችላሉ። የእድሜም እንደዛው በአስተሳሰብም በአመለካከትም እንደዛ ልዩነት ያላቸው ሰዎች ሊኖሩ ይችላሉ ትዳርን የሚመሰርቱት። ግን ከዚህ በፊት መግለጽ እንደሞከርኩት የትኛውም አይነት ልዩነት ውስጥ ቢሆን ምንን መነጋገር ወሳኝነት አለው። ይሄ ልዩነት መረዳዳትም አንዱ የደረሰበት የክህሎትም የእውቀትም ደረጃ ከአንደኛው በጣም በሰፊው ሊርቅ ይችላል። ግን ያንን እንዴት አድርጌ ወደኔ ላጣጥመው ብሎ ማሰብ ያስፈልጋል። ከማጣጣልና በቃ ኦሬዲ ርቀታቸውን አጉልቶ እንደ ችግር ከማየት ይልቅ በምን መልኩ ላጥበው? ምክንያቱም ያ ትዳር የሁለቱም ነው። እነኛ ሁለቱም ሰዎች ሲመሰረቱት ለሁለቱም ደስታ ነው እንጂ ያንዱ ደስታ በጣም የገነነበት ያንዱ ደግሞ የተንኳሰሰበት ሊሆን አይደለም። ስለዚህ እነኚህን ርቀታቸውን እንዴት ነው የምናጣጥመው ብሎ ማሰብም መስራትም ይጠይቃል። ያልተማረች ብትሆን እንድትማር ማገዝ፣ ያልተማረ ቢሆን እንዲማር ማገዝ፣ የእድሜ ደረጃውን ደግሞ የሚመጥን በጣም ማቹር ሆኖ ብዙ ነገሮችን ያሳለፈው ሰው የዛን ሰው አቅምና ሁኔታ እያየ የመጠነ ንግግራቸውም ተግባራቸውም በዛ ልክ መስተካከል አለበት ብዬ አስባለሁኝ። ብዙ ጊዜ እነኚህ እንደ ጸብ ምክንያቶች ሊሆኑ የሚችሉበት ሁኔታዎች አሉ። ግን ጸብ የሚሆኑት ለእግዚአብሔር ጋር ያለው ግንኙነት ሲላላ ብዬ ብገልጸው ጥሩ ይሆናል ብዬ አስባለሁ። ምክንያቱም አንዱ የአንዱ አካል መሆኑን የተረዳ እንዴት ነው ይሄኛውን እጅን አካብደህ ይሄንን ጥልቅ ወርጠህ የምጥልበት ሁኔታዎች የሉም። እነኛ ልዩነቶችን አጥብበው የተሻለ ቤት የተሻለ ትዳር ማድረግ ላይ መስራት ነው ውጤታማ የሚያደርገው። ነገ ልጆች ይመጣሉ፣ ቤተሰቦች አሉ። እዛ ውስጥ በሆነው መልኩ ያነሰው ሰው የሚያፍርበት ያንን ትዳር እንደ ጫና እንደበዛበት ወይንም ደግሞ እንደማይፈለግ አይነት ስሜት እንዳይሰማ ማድረግ የሚችለው በለጥ ብሎ ያለው ሰው እንደሆነ መገንዘብ ያስፈልገናል።
በተለይ ከትምህርት ጋራ ከክህሎት ጋራ ያሉት ነገሮች ናቸው ዴይሊ የሚንጸባረቁት። እነኛን መስራት ያለበት ሰው ቀረኝ ብሎ የሚያስበው ሰው መስራት ያስፈልጋል። አንዳንዱ ደግሞ የትምህርት ጥግጋ ነኝ ብሎ አስቦ ግን ህይወት ክህሎት ዜሮ ሊሆን ይችላል። ምንም አይነት የተግባቦት ሊሆን ይችላል። ቤት ውስጥ ያለ ኃላፊነት ምን እንደሆነ ላያውቅ ይችላል። ከሰው ጋር መኖር የሚባሉት ነገሮች ያለበት የትምህርት ይሁን የምናምን ጊዜውን ወስዶበት እዚህ ጋር ምን እየተካሄደ እንደሆነ ደግሞ ላያውቅ ይችላል። ትምህርት ብቻውን የተሻለ ሰው አያደርግም። እድሜ ብቻውን አዋቂ አያደርግም። ስለዚህ ራስንም ማየት መፈተሽም ያስፈልጋል። በዛ ከቨር ተደርጎ በዛ ስም ተሸፍኖለት እንደተከበረ ሆኖ ራስን ከመገመት መኖር ስላቃተም ኮይን ይችላል። ይጸቡም የእንትኑ ምክንያት ይሄንን አጣጥሙ መምራት ስላቃተውም ሊሆን ይችላል። ያ ትዳር እንደ ጸብ የታየበት ወይንም ደግሞ ያለ መግባባት ምክንያት የሆነበት። ስለዚህ ከፍ ያለውም ራሱን እየኖርኩ ነው ወይ ልክ ነኝ ወይ ምን እያረኩ ነው እንዴት እያበቃሁ ነው ብሎ ማየት ይፈልጋል። አነስኩ ቢሎም ሰው የተሻለ ሰርቶ ራስን በዛ ትዳር ውስጥ ምክንያቱም የሁለቱም ደስታ የሚንጸባረቅበት ህይወት ነው። ሁለቱም ለደስታቸው ብለው የተሻለ እንኖራለን ብለው አምነው የገቡበት ነው። ስለዚህ ያንን ለማድረግ ሁለቱም እኩል መስራት አለባቸው ብዬ አስባለሁ። አንዱ ተከብሮ አንዱ ተንቋሾ የሚኖርበት ቤት እንዳልሆነ መረዳት ያስፈልጋል። እዚህ ችግር ላይ እንደውም ይመስለኛል እንግዲህ ያው እንዳላገባ ሰው ራቅብ የሳየው ይሄ የሚበልጠው ሰው አካዳሚካሊም ሊሆን ይችላል በእድሜም የሚበልጠው ሰው አንቺ ምን ታውቂያለሽ ብሎ የመናገር አይነት በጣም ኢሞሽናሊም የሚጎዳ አይነት ንግግሮችን የሚናገሩበት ሁኔታ ይኖራል ብዬ አስባለሁና ወይ አንቺ አታቂም ወር ደግሞ እኔ ተሻልኩ ነኝ በሚሉ የሚጎዱ አይነት ነገሮችን በመናገር በተለይ ትዳር ላይ ያለውን ልዩነት ባያሰፉት እሳት ባይለኩሱ ሚላውንም ቃል በተጠቀም ደስ ይለኛልና የተሻለ ነውና ለካቺ ዳርሹ እያቻቻሉት እየወረዱ ሌሎች አቅጣጫዎች ላይም ክፍተት ይኖርባቸዋልና እሱን እየተመለከቱ ትዳራቸውን የጣፈጠ ማድረግ እንደሚችሉ ተስፋ አደርጋለሁ ብለሃል። በነገራችን ላይ ትዳር ውድድር ዓለም አይደለም፣ የፉክክር ቤት አይደለም። ምን አንዳችንን አሸነፍን በለጥን እያለን የምንኩራራበት ቦታ አይደለም። እንደውም ያነሰውን የጎተተ ነው በጣም የተሻለ ሰው የሚባለው ጥሩ ትዳር የሚያዘ ተብሎ የሚባልበት እንጂ ልንወዳደርበት በገንዘብ አቅም ሊሆን ይችላል፣ በእውቀት አቅም ሊሆን ይችላል፣ በክህሎት ሊሆን ይችላል። በተለያየ የህይወት ደረጃዎች ሁሉም ሰው ህልም አለው። የምንሄድበትን መንገድ እኔ እዚህ ጋር መድረስ ፈልጋለሁ እሷም ሚስትም ባለም ሊያስቡ ይችላሉ። ያ ግን መወዳደሪያ ቤት አይደለም። ይሄ አሸነፍኩሽ በለጥኩሽ ተብሎ ለታይታ የምንኖርበት አይደለም። በቃ እሷ አንድ ሆኖ ሲል መጽሐፍ ቅዱስ እንግዲህ አንድ የሆነ ነገር እንዴት ነው በተወዳድሮ አንዱን በልጦ አንዱ ዝቅ አድርጎ የሚያይበት? ይሄ ዝቅ አለች ተብላ የምትባለውም እኮ እሱ ናት። ይሄ ወረደ የተባለ ወንድ ካለ እሱ ያ ህይወት እሱ እኮ ነች ህይወት ናቸው። እነኛ ሰዎችን እንደ ሌላው ከሌላ ሰው ጋር ወይንም በትምህርት በደረጃ እንደምንበላለጠው ወይንም በህይወት ውጤታማ ነን ብለን እንደምናስበው የፉክክር ዓለም አይደለም ትዳር ማለት። ትዳር ሁለታችንም አንድ ነገር ለመስራት ነው እየሄድን ያለነው። አንድነታችንን ለማዳበር ያንን ፍቅር የተሻለ ለመግመድ እንጂ በውድድር እሱ በለጠ እሷ በለጠች እሷ ትልቅ ሆነ እሱ ትንሽ ሆነ እየተባለን የምንሄድበት ቦታ እንዳልሆነ መስተዋል አለበት። በጭራሽ የውድድር ቦታችን አይደለም። ውድድር ሌላ ቦታ አለ። ያንን ቦታችንን ስንመጣ እዚህ አንድ እንደሆነን አስበን የተሻለ በጋራ የት እንድረስ የሚለውን ነገር ማሳያ ቦታ እንጂ የሩጫ ሜዳው ነው አንዱን ሊቀድም እንዳልሆነ በዚህ መሀል ሊታወስ ፈልጋል። ከዚሁ ጋር የሚያያዘው ይሄ የደረጃ ልዩነት ወይም ደግሞ የህይወት ደረጃ ጋፕ ከሚያመጣው ሌላ አንደኛው ችግር ምንድነው? ከገንዘብ ጋር የተገናኘው ይሄ የተሻለው የሚባለው ሰው በእድሜም ሊሆን ይችላል አካዳሚካሊም ቀደም ያነሳናቸው ልዩነቶች አንደኛው የተሻለ የሆነ ገቢ ይኖረዋል። ስለዚህ ገንዘብ አያያዝ ላይ የሆነ የሚያመጣው የተለየ የሆነ ችግር ይመጣል። ብዙ ጊዜ እንደምንመለከተው በተለይ እኛ ኢትዮጵያውያን ጋር አባቶች ወይም ደግሞ ወንዶች ገቢያቸውን ለሚስቶች የማያሳውቁበት ሁኔታ አለ። ይሄ ትልቅ
ችግር ሆኖ በብዙ ቤተሰብ ውስጥ የሚፈጠር ችግር ነውና ሚስት የአብዛኛዎቹን አጋሯን የባሏን ገቢ ማታቅበት ሁኔታ አለና ገንዘብ ላይ ራሱ ትልቅ ችግር ሲፈጠር እንመለከታለን። ወንድ ገቢን በመደበቁ የሚያገኛቸውን ኢንካሞች ከሚስት ቅድም እንዳልሽው ከራሱ ከአንዱ ከአካሉ ላይ በመደበቁ የሚፈጠሩ ችግሮች አሉና ገንዘብ አያያዝ ላይ ሲስተር ሄለን ምን ተመክራቸዋለች? በጣም ጥሩ ነገር ነው ያነሳኸው። ገንዘብ መጽሐፍ ቅዱስ እንደሚለው የኃጢአት ሁሉ ስር ነው ይላል አይደል? ለሁለት ጌታ መገዛት አትችሉም ሲል እግዚአብሔር አማልክቶችን አይደለም እዛ ጋር ያስቀምጠው ገንዘብንና እግዚአብሔርን ነው ሰው ለሁለት ጌታ መገዛት እንደማይችል የተናገረበትና በጣም ትልቅ ያው የደም ስር ነው ብለው እንደሚገልጹት በጣም ትልቅ ድርሻ ያለው እንትን በትዳር ውስጥ ገንዘብ ነው ብዬ አስባለሁ። እንዳልኩት ወንድ በባህላችንም ይሄ መሪ ከመሆንም አንፃር መምራት ከአቅምም ጋር ነው አይደል? ደስ ይላል ሲሆን አቅም ኖሮ መምራት ይችላልና ገንዘብን የደስታችን መገለጫ ወይንም ደግሞ ደስታችንን ማሳደጊያ ወይንም ደግሞ ኑሯችንን የተሻለ ማድረጊያ ነው ወይንስ ቀደም እንዳልኩት ማወዳደሪያና ማፎካከሪያ ነው? እኔ የተሻለ ገንዘብ ስለማመጣ አንቺ እዚህ ውስጥ ምን ሮል አለሽ ወይንም ደግሞ እኔ የተሻለ ስለማመጣ አንተ እዚህ ውስጥ ምን ሮል አለህ ተብሎ ምን ቀልድበት ነው ወይ ብዬ ብገልጸው ይሻላል። ስለዚህ ይሄ ገንዘብ ከአምላካችንም እንደሚያርቀን ማወቅ ያስፈልጋል። ከአምላክ ያራቀ ደግሞ ለእርስ በርስ ለማራቅ ችግር የለበት። ለብዙዎች ትዳር መፋታት ምክንያት ንብረት ነው። አሁን ደግሞ የቤተሰብ ሕግ ራሱ መብቶችን እየሰጠ ነው። አንዳንድ ብልጥ ሰው ሴቶችም ወንዶችም ያላትን ንብረት ያለውን ንብረት ለመካፈል ሲሉ ወደ ትዳር እየገቡ የብዙ ሰዎችን ሕይወት ሲያበላሹ እንመለከታለን። እኛ እንደ ክርስቲያን ገንዘብ ፐርፐዙን የገንዘብን ጥቅም ከምን አንጻር ነው የምንመዝነው ብለን ማየት ያስፈልጋል። እንዳልኩት ከእግዚአብሔር ካራቀን አውቶማቲክ ነው ከማንም ሰው ሊያርቀን እንደሚችል። ለብቻችን የራሳችንን ደብቀን ወይንም ደግሞ የራስን እንትን ብቻ ፍላጎት ብቻ ለማርኪያ ማድረግ ቀላል ነው የሚሆነው። ከትዳራችን ለመስረቅ ከትዳራችን ለመደበቅ ቀላል ነው የሚሆነው። ምክንያቱም ለገንዘብ የሰጠነው ዋጋ ከዛ ከትዳር በበለጠ ልክ አይተነዋል ማለት ነው። እግዚአብሔር ትዳራችንን ሲመሰርት ከሰጠን ኃላፊነት ባሻገር ገንዘብን አግነነዋል ማለት ነው። ገንዘብ ለብዙ ትዳሮች ለብዙ ባለ ትዳሮች መፍረስ ምክንያት ገንዘብ የሚሆንበት ነገሮች አሉ። ይህንን ስንል ደግሞ የአንዳችንን መብት መንካት አለብን ደግሞ ማለት አይደለም። ነፃነት ሊኖር ይገባል። ሰው ያለውን በጋራ አውርተን በጋራ የምናሳድግበትን ሁኔታዎችን ማለሯችንን ንብረታችንን ትላልቅ ኢንቨስትመንቶች ሊሆን ይችላል። የተለያዩ ነገሮችን የዕለት ተዕለት ወጪዎቻችንን ሊሆን ይችላል ተናረግ እዛ ውስጥ ግን በጣም ሞራል የሚነኩ ወይንም ደግሞ የዛን ሰው የመኖር አለመኖር ህልውና ሁሌ በሰቀቀን እንዲኖር ከሚያደርጉ ነገሮች ደግሞ ይሄ የታረክሹ የሰጠውሽን ገንዘብ በተለይ ወንዶች ኮመንሊ ከሰጡ በኋላ ያንዳንዱ 10 ሳንቲም ጭራስ የት እንዳረገሽ ማወቅ የሚፈልጉ ደግሞ ሰዎች አሉ። ያ እምነት ደግሞ ማሳጣት ነው። ያችም ሴት ለኔ ብላ የምትኖርን ሴት ለዛ ትዳር ብላ የምትኖርን ሴት ሞራልም ስሜትም ደስታም መግደል ነው። ላታስታውስ ይችላልች ግን እንዳጠፋችው እንዳባከነችበት ተደርጎ መቆጠር የለበትም። ቢጠፋም ቢባከንም እኮ እኩላል ያንን ቤት ቢጎልባቸው ያንን ማሰብ መቻል አለበት። ሰው በደበቁ መከልከሉ ምናምን እንዳለ ሆኖ የሰጠውንም ደግሞ ተከታትሎ የሚያሰቃይ ደግሞ ሰውም እንዳለ ማወቅ ያስፈልገናል። እንዳልኩት ለገንዘብ ያለን ዋጋ ነው እንግዲህ መጨረሻ ላይ መደምደሚያው እንደኛ ሰዎች ለገንዘብ የሚሰጧቸው ዋጋዎች ምንድን ናቸው? አንዳንድ ሰው አባካኝ ሊሆን ይችላል። በራሱ ያውቀዋል እኮ ገንዘብ ሲያገኝ እጁ ላይ ካልጠፋ ሰላም የማይሰጠው ሰው ሊሆን ይችላል። ማን የተሻለ ገንዘብ የሚይዘው እዚህ ቤት ውስጥ? አንቺ ነሽ፣ እኔ ነኝ። በቃ አንዳንድ ሰው ቋጣሪ እንለዋለን ለማያወጣ በቃ ቋጣሪ የሆነው ሰው
ለምን የሚቋጠረው ፐርፐዙ ምንድነው? ነገ ቤት ለመስራት ልጆች ለማሳደጊያ ነው? የተሻለ ኑሮ ለመኖር ነው? ካሉበት ቤት ለሌላ ቤት ለመቀየር ነው? ፐርፐዝ አለው መቼም ስናደርገውና ያ ግን የዕለት ዕለት ደስታችንን ያበላሸዋል ወይ? የተሻለ የሚይዘው ሰው ለምን እንዲይዛ ይፈቀድለት? ለምን አይተውም? ስንት ገንዘብ እንዳለን ምን ያህል በጋራ እንደምናስቀምጥ መታወቅ መቻል አለበት። ከዛ ደግሞ የኪስ የተባለ ገንዘብ ላይ ደግሞ ነፃነት ሊኖረው ይገባል። ጓደኞቹን ቢጋብዝ ከቤተሰቡ ጋር ቢሄድ የሆነ ትራንስፖርት ለሰው ቢከፍል የሆነች ነገር ቢያጠፋ ኦኬ መባል መቻል። ምክንያቱም ማህበራዊ ኑሮ አለን። ከዛ ከትዳርም ውጪ ደግሞ ምን የሚያስፈልጉ ልክ ኢኳል ኢምፖርታንት የሆኑ ወላጆች ቤተሰቦች እንደዛውም እንዳሉ ማወቅ ያስፈልጋል። ሁሉን ነገር ተቆጣጥረን ሁሉን ነገር ተከላክለን ሁሉን ነገር መውጫ መግቢያውን አጣርተን የሚኖርበት አይደለም ትዳር። ነፃነትም ጭምር ያለበት መሆን አለበት። ይሄ ነፃነት ከገንዘባችንም ጭምር መሆን አለበት። ጊዜያችንም ሌሎችም ጉዳዮች እንዳሉ ሆነው ግን ደግሞ ተጨማሪም ገንዘብም የሆነ ያህል ገንዘብ ያላንዳችን እውቀትም ሊጠፋ የሚችል ነገሮች ሊኖሩ ይገባል። ምክንያቱም በየቀኑ ሂሳብ እየጻፍን መተን ማስረዳት አግባብነት አለው ብዬ አላስብም። እና ይሄ ገንዘብን የሰጠ ደግሞ እግዚአብሔር እንደሆነ ማወቅ ያስፈልጋል። አስራት ምን መልስ ሰዎች ነን ወይ? አንዳንድ በጣም ገንዘብ መጽሐፍ ቅዱስ እንደሚለው ያሉንን ነገሮች በእግዚአብሔር ከእግዚአብሔር አንጻር ከሰማነው አስተምሯችን አንጻር ከያዝነው የምንደሰትበት የበለጠ የምንባረክበት እግዚአብሔር በታማኝነት ሪዋርድ የሚያደርግበት እንደሆነ እናያለን። አስራትን መመለስ የቤተሰባችን ኢሹ መሆን መቻል አለበት። ከምናገኘው ገንዘብ ለእግዚአብሔር መመለሳችን እርግጠኞች መሆን አለብን። ሊዘነጋ ይችላል። አስራት ከፍላል፣ አስራት ከፍለሻል መባባል መቻል አለብን። የእግዚአብሔርን ብር በፍጹም ወደ ራሳችን አምጥተን የቤታችን እርግማን መሆን የለበትም። እግዚአብሔር እስቲ ፈትኑኝ ብሎ ያለበትን ነገሮች ወደ ራሳችን አምጥተን እግዚአብሔር ይሄን አረከን እያለን የምንባባልበት ነገር መሆን የለበትም። ይሄንን የምናደርገው ለገንዘብ ያለን ዋጋ ከእግዚአብሔር አንጻር መሆን ሲችል ለሰዎች መርዳት ለሰዎች ማድረግ እንዲህ አድርጊያለሁ እንዲሁ እያለሁ እንዲናድርግ እስቲ ደግሞ ይሄ የተሰጠንን ከእግዚአብሔር በጣም የተባረክነውን ነገር ለሌሎች ማካፈልም እዛው መማር መቻል አለብን። ይሄ በጋራ በቤተሰብ የሚደረግ እንጂ ያንድ ሰው ብቻ ኢንተረስት መሆን የለበትም። እንዳልኩት ገንዘብ መያዙ የተሻለ ነገር ለመኖር ማሰቡ ጥሩ ሆኖ ግን እንዳልኩት ነው ደስታ ለነገ የምናሳድርበት ነገር አይደለም። የሆነ በሰርቼ መኪና ገዝቼ የሆነ ነገር አድርጌ የሆነ ያኔ ነው በቃ በሰላም መኖር የሚባል ነገር አይደለም። ዛሬስ በሰላም መኖር አንችልም? ዛሬ በደስታ መኖር አንችልም? ዛሬ የሆነ ሻይም ጠጥተን የሆነ ቦታም ወክም አድርገን ይሁን ያለንን ነገር አንዳችን ለአንዳችን በረከት የሆነንበትን ነገሮች በደስታ ሼር ማድረግ እኮ እንችላለን። ያንን መለማመድ ስንችል ነው ስለ ገንዘብ ምንም ዋጋ ይሄ ማለት የምናጣጥለው በጣም ኤክስትራቫጋንት ሆነን የምናበላሸው ነገር ሳይሆን በስነ ስርዓት የምንይዘውና በደስታ የምንኖርበት ነገር እንደሆነ መታሰብ አለበት። እንዳልከው በተለይ ከገንዘብ ከፍተኛ ገንዘብ አምጪ ሰው ሁልጊዜ ያው ገንዘብ ኃይል እንደሆነ ለነገሮች እንትን ቢሆን ብናስበው ትዳር ውስጥ ግን በዛ ልክ መታየት የለበትም በጭራሽ። እኩል እግዚአብሔር አንዳችን የባረከበት መንገድ ብቻ እንደሆነ ማሰብ ነው የሚያስፈልገው እንጂ እንዳልኩት ተፎካክረንበት የተሻለ ስለማመጣ የተሻለ ፕሪቪሌጅ እንደመሆን አለብኝ ብሎ ማሰብ ግን አግባብነት አለው ብዬ አላስብም። እዚህ ላይ ነጥዬ ግን አውጥቼ ከገንዘብ ላይ ልጠይቅሽ ያሰብኩት ነገር ምንድነው ብዙ ጊዜ ችግር ይሆናል ብዬ ስለማስብ ብቻ ሳይሆን ሆኖም ስላየሁት ማለት ነውና ገንዘብ ለብዙ ነገር ሊደበቅ ይችላል። እንግዲህ ቀደም ባነሳሻቸው ምክንያቶች ገንዘብን እንደ ጣዖትም አድርጎትና ግን ብዙ ጊዜ የማስተውለው ከሰማሁትም አንዱ አካል ገንዘብን ደብቆ የራሱን ወገን ይመርዳት እናቱን ሊሆን ይችላል ታናሽ ወንድሞች ሊሆን ይችላል ደብቆ ሲረዳ ይሄ በተደበቀው ወገን ወይ በሚስት ሳይድ ሊሆን ይችላል ስታቅ ችግር የሚፈጥርበት ጊዜ አለና ገንዘብን ደብቆ ለሌላ አካል መስጠት ለስጋ ዘመድም ነው ብዙ ጊዜ የሚደረገውና እዚህ ላይ ምን ትይናለሽ? በጣም 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 ጥሩ ሐሳብ ነው እውነት ለመናገር ያነሳው ኮመንም ነው በጣም ብዙ ሰዎች የሚያደርጉት ነገር ነው። ግንኙነታቸው እንዴት ነው በቃ እዚህ ጋር ጥያቄ ውስጥ የሚገባው እነኚህ ሰዎች የኔ ባል የኔን ዘመዶች እንዴት ነው የሚያያቸው እኔ የባሌን ዘመዶች እንዴት ነው ማያቸው የሚለው ነገር ይሄ ሊሰመርበት የሚገባ ጉዳይ ነው ብዬ አስባለሁ። በምንም ተአምር ደብቆ ማድረግ ለማንም ሰው ደስታ ይሰጣል ብዬ አላስብም። ይሁን ብዙ ጊዜ እንደውም እንዳትናገሩ ለሷ ብልጥ ሰው
እሷ ለሱ ቤተሰብ እሱ ደግሞ ለሷ ቤተሰብ ቢያደርግ ነው ቤተሰቦቹም የሚያከብሯቸው። ይሄ ደስታ የነሱን ፍቅር የሚያሳድጉላቸው ለነኛም ሰዎች የሚያስቡላቸው እውነት ለመናገር እነኛ ሰዎች አንደኛው ለአንደኛው ቤት ሲያደርግ ነው። በጣም ብዙ ፕራክቲሶች ሰዎች እንደዛ እናደርጋለን ብለው ብዙ ጊዜ ሲናገሩ ሰምቻለሁ። እውነትም ደግሞ በጣም ደስታ ይሰጣል። ለባለቤትህ ለቤተሰብ ስታረግ እሷ ለአንተ ቤተሰብ ኮንሰርን ዶና ስታረግ ፍቅርም ይጨምራል። ምክንያቱም ሰው ብቻውን አልመጣም አይደል? ከሆነ ወላጆች ከቤተሰብ እህት ወንድም ሆኖ ነው የመጣ። እነኛ ቤት ሲቸገሩ እሷ ስትኖር ደስታ እኔ አላት ብዬ አላስብም። በጣም መጠላላት ደግሞ ከተጀመረ ሪሌሽንሺፓቸውንም ያበላሻል። ይሄ እኮ ነው አይደል ውጤቱ። ደብቆ መስጠት፣ በጭንቀት መስጠት፣ ከታም ጥቼ ምን ላርግላቸው ብሎ በሰቀቀን ውስጥ መኖር እኮ ነው ውጤቱ። ለምን የዛን ያህል ይሄዳል? ምክንያቱም እነኛ አንድ የሆኑ ሰዎች አንድ አይደሉም ነው እንግዲህ። ይሄ ጉዳይ ሲመጣ ወይ ገንዘብ ጣልቃ ገብቷል፣ ወይ ለእርስ በርሳቸው ያላቸው ዋጋ ወርዷል፣ ከእግዚአብሔር ጋር ያላቸው ሪሌሽንሺፕ ወርዷል። ምክንያቱም ውሸት ነው አይደል? በሐሰት አንዱን እየደበቀ እየዋሻው ነው ያለው። እንግዲህ አትዋሽ የሚለውን ነገር የቱ ጋር ነው የድረስ ነው ምንደብቅና ምንኖረው? ስታቀስ ደግሞ እንዴት አክሰፕት ታደርገኛለች ብሎ ማሰብ ያስፈልጋል። እሷም እንደዛው እየደበቀች ወላጆቿን ቤተሰቦቿን እየረዳች ከሆነ ያወቀስለታ ብሎ ማቆሙ ማሰብ ያስፈልጋል። እንጣላ በዚህ ምክንያት ቤታችንን እናፍረስ ብሎ ማሰብ ይሄ እንዳልኩት ቀላል እኮ ነገር ነው። ከእግዚአብሔር ጋር ያለ ግንኙነት ሲሰራ ከእርስ በርስ ያለ ነገር ይሰራል። ለምንድን ነው እህቴን ምረዳት? ለምንድን ነው ወንድሜን ምረዳው? ከየት ላይ ነው ምረዳው? ቀላል አይደል? ይሄ ብራችን ይሄ እንደዚህ አድርጌ ከዚህ ተረፈኛል እባክሽ ይላድርግ። በአቅማችን ነው ደግሞ መሆንም ያለበት። አንዳንድ ሰው ልጆቹን አስርቦ ሚስቱን ችግር ውስጥ ከቶ ሊሆን ይችላል የሚረዳ። ይሄም ምን እየሰራው ነው ብሎ ማሰብ አለበት። ምክንያቱም ኃላፊነት እሷም የእሷ ኃላፊነት ነች፣ ሚስትም ባልም የእሷ ኃላፊነት ነው። ኃላፊነታችንን መጀመሪያ ሳንወጣ ማንሄድባቸው ነገሮች አሉ። እኔ በጣም ሁሌ በጣም ጠንካራ አቋም ያለኝ እናትና አባት ናቸው። በምንም እንትን ተቸግረው ሚስትም ሆነ የሱን የባልን ቤተሰቦች ተቸግረው ማየት፣ ባል የሚስት ወላጆች ተቸግረው ማየት ነገ ይጠብቃቸዋል ብዬ አስባለሁ። ምክንያቱም እግዚአብሔር እነኛ ሰዎች እንዴት አድርገው እንዳሳደጉን ሁላችንም ወላጆቻችን እንዴት እንዳሳደጉን እናውቃለን። የማይፈልጉ እንኳን ያላቸው እንኳን ቤተሰቦች ቢሆን መጠየቅ ዋጋ አለው። በጣም ብዙ ጊዜ አይታችሁ ከሆነ በሚዲያ ላይ ብዙ ጊዜ ያለሁኝ ገንዘብ አይደለም ወላጆች የሚፈልጉት፣ መገኘትህን፣ መደወልህን፣ መጠየቅህን። በጣም ብዙ ወላጅ ከገንዘብ ይልቅ ልጆቻቸውን ነው የሚፈልጉት። ይህን የማያስተውል በጣም ብዙ ሰው አለ። እንደውም በሶሻል ሚዲያ ላይ ካየኋቸው ነገሮች እናትየው ትደውልለታለች ለልጁ። ቢዚ ነኝ ለምን እንደምትደውይልኝ በኋላ እደውልልሻለሁ፣ አይደውልላት። የሆነ ስብሰባ ውስጥ ሆነ ወይ ደግሞ ቁጭ ብሎ እንደውም እንትኑ እያሳየ ፒክቸር እያሳየ የነበረው እንትን ስልክ ሁሉ እያየ ሊሆን ይችላል። ስትደውልለት ይዘጋዋል። ያው አዚፍ ስራ ላይ ነኝ አይነት ነገር ማለት ነው። እንዲህ ያለች እናት ትታመማለች። መጨረሻ ላይ ሞታ ነው ልጁ የሚደርሰው። ብዙ ታሪኮች እንደው ተደጋጋሚ ሶሻል ሚዲያ ላይ ያሉ ታሪኮች ናቸው። ወላጅ ምን ያህል ልጆችን እንደሚፈልጉ ልጅ አይረዳም። ሰላም መሆናቸውን ድምጻቸውን መስማት የሚናፍቁ ብዙ ሰዎች አሉ። የልጆቻቸውን የዕለት ተዕለት ኑሮ ማወቅ የሚፈልጉ ምክንያቱም እንዴት አምጠው እንዳሳደጉ ያውቁታል። ልጅ እኮ ይሄ አቅፈህ አጥብተህ ምን ብለህ ያሳደግከው ልጅ ወሎፍ የሰደን ተነስቶ የራሱን ኑሮ ስለጀመረ ሲዘጋህ በጣም ከባድ ነገር ነው የሚሆነው ለወላጅ ብዬ አስባለሁ። ስለዚህ ይሄ ድብብቆሽ በረከትም ደስታም አይሆንም፣ እግዚአብሔርም የሚከብርበትም ደግሞ አይደል። እኛ ሁሌ ከእግዚአብሔር አንጻር ብናይ ነው ነገሮችን የሚቀልልን፣ እግዚአብሔርም የሚባርከን። ባወጣናቸው እነኛ ሰዎች ወላጆችና ቤተሰቦች በረዳ ነው አብልጦ የሚረዳ እግዚአብሔር እንዳለ ማመን ያስፈልገናል። እኛ እጅ ላይ ከመጡ ምን አለበት ብሎ ማሰብ ያስፈልጋል። የት ይሄዱ? ከቤተሰባቸው ውጪ ይውጡ፣ ሌላ ጎዳና ይሄዱ፣ ሌላ ሰው ይቸገሩ፣ ሌላ ሰው ይለምን ብሎ ማሰብ ያስፈልጋል። እንዴት ልጅ እያለ ወላጅ የሚበላውን ወይ የሚኖርበትን ወይ የሆነ መደገፍ ያቅተዋል? እንዴት ታሞ የሚያሳክመው ይጠፋዋል? እንዴት እንደምንዋልክ የሚለው ልጅ ያጣል ብሎ ማየት ያስፈልጋል። እና ከምንሰጣቸው ወላጅ ይረዳል። ወንድም እህት ምናምን ደግሞ በሁለተኛ ደረጃ ነው መምጣት አለበት ብዬ የማስበው። ግን የምንችለውን ነገር መርዳት የዛ ቤተሰብ ግዴታው ነው እንትን በግልጽነት። በዛ ላይ ደግሞ
ቤት አምጥቶ መርዳትን ብዙ አላምንበትም እኔ አብሮ ቤተሰብን አብሮ ከማድረግ ይልቅ ባሉበት ቦታ ላይ ማድረግ የሚችለውን ጥግ ድረስ ግን ማድረግ አለበት ብዬ አስባለሁ። ቤትንም ምክንያቱም ያም ሰው እኮ ያምንበታል አይደል? ከዚህ የሰረክ እስከ መቼ ይሰረቃል? እስከ መቼ ሰው ራሱን ሰርቆ ይዘልቀዋል? አይሆንም እኮ የሆነ ቦታ ላይ በቃ ያቅም ያጣል። በእውነት ግን ሲሆን ፊት ለፊት ያንን የምትረዳውንም ሰው አስረድተው ኑሮ ይሄ ነው የምኖርበት በዚህ ልክ ነው የሚተርፈኝ ገንዘብ ይሄንን ላደርግልህ የምችለው መባል አለበት። ያም ሰው በለራሱ ተፍጨጭሮ ይወጣዋል ብዬ አስባለሁ። ወላጅ ግን በምንም ዋጋ ልጅ ለወላጅ ሳያረግ መቅረት የለበትም የሚል ጠንካራ አቋም አለኝ። እያወቀ መደረግ መቻል አለበት። ምክንያቱም ቤታችንን ያፍርሱ ያው እንትን ይበሉን አይደለም ሐሳቡ፣ ግን ቢያንስ ኮንሰርንድ እንደሆነን ሊያውቁ ይጠበቃል። ባላቸው እንኳን እኮ የሚያግዛቸው አጥተው ስንት ወላጆች እንዳልኩት ያቺ ያንን አሁን ሶሻል ሚዲያ ላይ ያየሁን መልክ ስላጣች አይደለም ልጇ ለምትፈልገው በሞላት ነገር ሐኪም ቤት ላይ መውሰድ የሚወስዳት ነው ያጣችው፣ የሚጠይቃት ነው ያጣችው። እነኛ ነገሮች ናቸው ማሰብ የሚያስፈልገው ብዬ እላለሁ። በጣም አሪፍ። እዚህ ላይ ምንም መጨመረው ነገር አይኖርም። ሁሉንም ነገር በአግባቡ መልሰሽልናልና እግዚአብሔር አብዝቶ ይባርክሽ ማለት እፈልጋለሁ። ከዚህ ጋር ተያይዞ እንድንመለከተው የምፈልገው ችግር በአብዛኛው ቤተሰብ ውስጥ ወይም ደግሞ ትዳር ውስጥ ሊገኝ የሚችል ችግር ሶስተኛ ወገን ልክ አሁን ከገንዘብ ጋር እንደተገናኘው ቤተሰብን ስለመርዳት ታናናሽ ወንድሞችን ስለመርዳት አንስተናልና ትዳራችን ውስጥ ሶስተኛ ወገን የሚባሉ አካላትን እስከምን ድረስ ነው ገብተው ጉዳያችንን ኦር ደግሞ ነገሮቻችንን እንዲከታተሉ ወይም ደግሞ እንዲያማክሩን ሊሆን ይችላል ኦር ደግሞ ችግሮቻችንን እንዲፈቱልን ገብተው ምን ያህል ርቀት ነው መሄድ ያለባቸው የሚለውን ነገር ሶስተኛ ወገን ስንል እናትና አባት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ እህት ወንድም ሊሆን ይችላልና እነዚህ አካላት በትዳራችን ውስጥ እስከት ድረስ ነው መሄድ ያለባቸው ወይስ ጭራሽ መግባት የለባቸው? እንደ እንግድነት ብሎሽ ከእንግድነት ባለፈ ታሪካችንን ለእያንዳንዳቸው እየነገረን የትዳራችንን ሚስጥር ወይም የትዳራችንን ያለበትን ደረጃ ሌቭል ማሳወቅ ይጠበቃል ብዬ አላስብም። ሁሉም ሰው ያው ይሄ አንድ የሆኑ ሰዎች አንድ መሆን ሲያቀታቸው ነው ሰዎችን እዛ መካከል የሚሰበስቡት ብዬ አስባለሁኝ እኔ። በጣም ኢንቲሜት ቢሆኑ ቀደም ያለ አካላዊ ቁርኝት ቢኖራቸው፣ የሀሳብ ቁርኝት ቢኖራቸው፣ የፍቅር ቁርኝት ቢኖራቸው ጊዜውም አይኖራቸውም እኮ እኛ እንዲነን ብለው የሚያወሩበትም አርስት የላቸውም። መጓደዳቸውን ከማውራት ባሻገር የሚታይ ነው የሚሆነው። የሚመጣው ሰው የሚመጣው ወገን እድል ተሰጠው ነው እኮ እዛ ውስጥ የሚገባው ብዙ ጊዜ አይደል? ባለቤቴ እንዲናት ባለቤቴ እንዲ ነው ምናምን እየተባለ ክፍተት ሲሰጥ ነው ሰው እዛ ላይ እያጋነነ የሚሄደው። ግን የራሳቸውን ጉዳይ እንዳልኩት በጣም በተቆራኘ ህይወታቸው ውስጥ ግን ገብቶ ለመፈትፈት ማንም እድልን አያገኝም። እድልን ሰጪዎቹም ነሾቹም እነኛ ባለትዳሮች ናቸው ብዬ አስባለሁ። ለምሳሌ ቤት ከመሄድ ይልቅ ወደ ወላጆቻቸው መሄዱ ሰዎች ይኖራሉ። ማታ አምሽቶ መምጣት፣ ቤተሰቦቹ ጋር ቆይቶ መምጣት፣ ቤተሰቦቹ ጋር ቆይታ መምጣት፣ ከጓደኞች ጋር አምሽቶ መምጣት፣ የተለያየ ይሄ ቅድሚያ ከእርስ በርስ ከመሰጣጠት ባሻገር ሌሎችን ወገኖች ስናደርጋቸው እነኛ ሰዎች እድል ያገኛሉ። የፈለጉትን አስተያየት መስጠት፣ የፈለጉትን እኔ ምንም እድል በሰጣቸው ልክ ምንም ነገር ሊያወሩልን ይችላሉ። እኛ ገደባችንን ግን መስመራችንን ካሰመርን ግን እንግዳሽ ናቸው። ተስተናግዶ መሄድ ምንም አስተያየትም ምንም የለም ማለት ቢሰጡም እንኳን መልስ የሚሰጣቸው የለም ማለት ነው። ምክንያቱም ጉዳያችን የእርስ በርሳችን ግን እንዲህ ስል እየተጨቆነ የሚኖር ሰው ካለ አቢዩዝ እየተደረገ የሚኖር ሰው ካለ ግን በፍጹም ዝም ማለት አለበት የሚል ደግሞ አቋም የለኝም። በዛው ልክ አንዳንዴ ወይ በሽተኛ ሲሆኑ ወይ አእምሯቸው ህመም ሲኖራቸው ወይ ደግሞ አካላዊ ድብደባ የሚሆን ምናምን የተለያየ ችግር ደርሶባቸው ወይ አተው ወደ በሽታም ወደ ችግርም ተጋልጠው ሲሆን ይችላል። ምን አለ ብትነግሪኝ፣ ምን አለ በሰማ እንዴት ትሆኛለሽ ብለው ደግሞ ሌላ ከባድ የሆነ ጉዳት ከደረሰባቸው በኋላ ደግሞ ቤተሰቦቻቸው ወይ ወገኖቻቸው የሚሰሙበት ሁኔታ ሊፈጠር ይችላል። እንዲህ አይነት ካለ እኔ በጊዜ ምክርም ሊያስፈልግ ይችላል አይደል? አንዳንድ ትዳር እኮ
ሁሌ ዝግ መሆን አለበት ብለን ስንል የነኛ የሁለቱ ሰዎች ጥምረት ቁርኝት ይወስነዋል። ግን ክፍተት ካለው በባህሪ ለውጥ በባህሪ ችግር ሊሆን ይችላል። ጌታን የወደደ ሰው ጌታን ጠልቶ የራሱን ዓለም ጀምሮ ሊሆን ይችላል። የኑሮ የተለያዩ ችግሮች እዛ ቤተሰብ ገጥሟቸው በራሳቸው አቅም መወጣት አቅቷቸው ከሆነ ግን በጣም የኔ ለሚባል ሰው ማማከር ግን ያስፈልጋል። አለ ደግሞ የስነ ልቦና ባለሙያ ሊሆን ይችላል፣ ሕክምና ባለሙያ ሊሆን ይችላል። ሌላም ማማከር ደግሞ አስፈላጊ ነው ብዬ አምናለሁ። ሁሌ በራሳችን አቅም ማንወጣቸው ነገሮች ስላሉ ሰዎች አይደለም እንትን ሊሚቶች ይኖሩናል፣ እጥረቶች ይኖራል፣ በሆነ ነገር ችግር ይኖረናል። እነኛ ችግሮቻችንን ደግሞ ለሌሎች ማካፈልና መፍትሄ መፈለግም ደግሞ አስፈላጊ ነው። ምክንያቱም ሁሌ የትም አናደርሰውም ብለን ስንል ጸሎት እንኳን ጸልዩልን እኮ ብለን ምንለው ሰው ሊያስፈልገን ይችላል። ወይ በደፈናው ሊሆን ይችላል፣ ወይ ገልጸን ሊሆን ይችላል፣ ወይ ሄደን ምንነግረው ፓስተርም ሊሆን ይችላል። ዋቴቨር ሌላ መንገዶችም እንዳሉ ማወቅ ያስፈልጋል እንጂ ያላግባብ ዝም ብሎ በስቃይ ማሳለፍ አግባብነት አለው የሚልም ደግሞ ሀሳብ የለኝም። ግን ይሄ መስመር በሳተ መልኩ መተው ግን እድል ሰተናቸው ግን እንዲቀልዱብን የምናደርገው እኛንና እዛ ላይ መጠንቀቅ ግድ ነው የሚል ሀሳብ አለኝ። በጣም አሪፍ። ቅድም ስለ ገንዘብ ስናወራ ለመጥቀስ ሞክረሽ ነበረ። ወላጆቻችንን ስንረዳ እዛው ባሉበት እንርዳቸው ስትይ ነበርና እዚህ ላይም ላምጣውና ሶስተኛው ጋር ላምጣውና ብዙ ጊዜ በተለይ ወላጆች ሲታመሙ ብዙ ጊዜ ልጆች የሚኖሩት የተሻለ ቦታ ላይ የተሻለ ከተማ ላይ ከሀገርም ውጭ ሊሆን ይችላልና ወላጆች ሊመጡ ይችላሉ ለሕክምና ተብሎ ወይም ደግሞ ሚስት ተወልድና እናት ለማረስ ብላ ተመጣለችና መተው ግን ጊዜያቸውን ጨርሰው ወዲያው ሳይሄዱ ሲቀሩ የሚፈጠሩ ችግሮችን ስንመለከት እንሰማለን። ያ በአንዱ አካል ክፍተትን ሲፈጠር ወይም ደግሞ አለመስማማትን አለመግባባትን ሲፈጠር እንመለከታልና እዚህ ላይስ ወላጆች በተለያየ ምክንያት የልጆች ቤት መተው የተጋቡ ባለትዳሮች ጋር መተው ለሚቆዩ ወላጆችም እንዲሁም ደግሞ ለሚያቆዩ ባለትዳሮችም ምትመክራቸው ነገር ምንድነው? እንደውም ያላነሳሁት ፓርት ስለ ባለትዳሮቹ ብቻ ነው ያወራሁት። መጪዎቹንም ስለ መጪዎቹ መጥቀስ ፈልጋለሁ። መጪም መስመሩን ማወቅ አለበት፣ ልኩን ማወቅ አለበት ብዬ አስባለሁ። ምንም እናት ብትሆን፣ ምንም አባት ቢሆን፣ ምንም እህት ወንድም የሆነ ወገንተኝነት ቢኖርም ግን ያ ከነኛ አንድ የሆኑ ሰዎች ለባል ወገን ስንሆን እሷን አጣጥለናት የሷ ስንሆን እሱን አጣጥለነው ማለት እነኛን አንድ የሆኑ ሰዎች ለያይተናቸው ነው ማለት ነው የምናደርገው። ስለዚህ ድርሻችንንም ማወቅ ያስፈልገናል። እዛ ቤት የመጣንበትንም አላማ ማወቅ ያስፈልጋል። ልንረዳቸው የጎደለ ነገር ቢሆን እንዲህ ብታረጉ እንዲሆን አስተያየት እንኳን መስጠት ቢያስፈልገን ይሄ እኮ ቢሆን ብለው ይሄ የሚገነባ የሚያሳድጋቸው የሚያስተሳስራቸውን እንጂ ምንድነው እንዲያረገ የሚመጣው ምንድነው እንዲያረጋች የምትመጣው ጭራሽ ልጄ ነው ኩሽና ገብቶ የሚሰራው ጭራሽ ልጄ ነው ልጅ የሚያቅፈው ምትልናት ከመጣች በቃ በቀጥታ አጣይ ነው ልታጣላን የመጣችው ነው የሚሆነው። ከትምነኛ እኮ ሰዎች አክሰፕት የተደረጉት የተቀባበሏቸው ነገሮች አሉ። የሚችለው ይሄ ነው እሷ የምትችለው ይሄን ነው ብሎ እኮ ተቀብሎ እያመነ ነው ረንሳው እንዴት ብላ ስትልናት የተጎዳባት መስሏት ሊሆን ይችላል አይደል? እሷ እናት ናትና ተንከባክባ ያሳደገቻትን ልጅ ወር ተንከባክባ ያሳደገችው ልጅ እዚህ ቤት መጥቶ ሲኖር ኑሮ ነው በቃ። ይሄ እኮ አንዳንዱን ያልተሻገረው ችግር ነው። ይሄ ዛሬ ያዩት ችግር ነገ ጧት አይደገምም አይደል? በራሳቸው መንገድ ተሻግረው ነገ የሚወጡትን ጉዳይ ዛሬ መተው አራግበው ሊያለያዩቸው ምንም እንትን ምክንያት መሆን የለባቸው። ስለዚህ እነኛም ሰዎች ገደባቸውን ማወቅ አለባቸው። ሁለተኛ ነገር ደግሞ ሴቷም ይሁን ወንዱ ባልም ይሁን ሚስት የሚሰጣቸውን አስተያየት ለራሳቸው መያዝ እንጂ እናቴ እንዲህ ብላሽ አባቴ እንዲህ ብሎሽ እንዲህ ብሎ እየተባለ ይሄ በቀልድም ይሁን በእንትንም ይሁን አንስቶ መነጋገሩ ግልጸኝነት ሊመስል ይችላል፣ ግን እንደሚጎዳ ማወቅ ያስፈልጋል። በምንም ተአምር የተሰጡትን አስተያየት አንዳችን ለአንዳችን እንናገር ማጣላት ነው የሚሆነው። ለራሳችን ግን ይዘነው የምናስተካክልበትን መንገድ ማሰብ ያስፈልጋል። ያ ምክር እውነት ሊሆን ይችላል እኮ የተሳሳተም ድርጊት እያዩ ሊሆን ይችላል። ልጆቻቸው የተበደሉባቸው መስሏቸው አይተው ሊሆን ይችላል። ግን እዛ መካከል ያለውን ፍቅርና የፍቅር ቋንቋቸውን አይረዱትም።
እሱ ተቆጥቶ የተናገረበትን ሰው እኮ እንደ ቁጣ ላትቆጥሮ ትችላለች ወይ የሆነ ነገር ተናግራው ይሆናል እኮ እሱ እየተቆጣ የተናገረበት ያለ እናት ግን መታያችን ቁጣ ስለሆነ እንዴት ነው ልጅን ትሪት የሚያረጋት ነው መታስበው የነሱን የህይወት ፕሮሰስ ባላወቅንበት ጣልቃ እየገባን ምክንያት እንዳልሆን መጠንቀቅ ያስፈልጋል እንዳልኩት እንግድነት ያልኩት በቃ እንግድነት ነው ተስተናግዶ ያየነው ነው አይተን እንግዲህ በቃ የራሳቸው ጉዳይ ነው ይወጡት ብሎ መሄድ እንጂ ገብተን ካቀም በላይ ካልሆነ በስተቀር ገብተን በእያንዳንዱ ነገር ላይ አጋገር እያወጣን አስተያየት እየሰጠን እኛ ማንኖረውን ነገር እነሱ ጋር መጠበቅ አንዳንዴ አግባብ አይሆንምና ይሄ ዙሪያ ያሉትም ሰዎች ቢጠነቀቁ የሚል ሐሳብ አለኝ ጓደኞችም እንደዛው ናቸው ቦታ መንሰጣቸው ጓደኞች የሚገነቡ ናቸው ወይንስ የሚያለያዩ ናቸው ብሎ እዛ ላይ ማየት ያስፈልጋል ሁሉም አንዳንዴ ደግሞ በአቅማችንም መሆን አለበት ሰው የምናስተናግደው የምናቀርበው ቤታችንን ክፍት የምናደርገው በምንችለው ልክ መሆን አለበት ይሄ የሚመጣን ሰው ከአቅም በላይ በሆነ መልኩ እያስተናገድን ለጸብ ምክንያት ማድረግ የለብንም በጊታረድለት ወይ እንትን ይደረግለት የኔ እናት የኔ ሰዎች ናቸው ከሚመጡት ተብሎ ቢፎከርበት ነገር አይደለም አቅማችን የቱ ጋር ነው ብሎ መታሰብ በሽሮም ሊሸኝ ይችላል በቃ ይሄ ነው ህይወታችን እኛ ይሄነኛ ብሎ ማመን ያስፈልጋል ያልሆነ ነገር እየተጣጣረን እንደውም በቀደም እንትን ያልኩት የሰማሁት እንትን ወላጆቼ ይመጣሉ ይላታል ለሚስቱ እና ይምጧ ትለዋለች ከዛ ምን አለሽ ሲላት በቃ ያለውን ባለው ይስተናገዳሉ በኋም ቢሆን ምን በቃ ቤት ያፈራውን ትላለች ነው ከዛ እሺ ግን እኔ እንደዚህ ብታረግ በጭራሽ በቃ ያለውን ባለኝ በለቱ በሰራሁት ነገር አስተናግዳቸዋለሁ ትላለች እሺ ይላል ጧት ባልተነስቶ ወደ ስራው ሄደ ከዛ ወላጆቿ መጡ ከዛ ትደውልለታለች ቤት ውስጥ ምንም የለም እንዳለችው ባለው ነገር ታስተናግዳቸው ነበር ያለው ነገር ግን ለወላጆቿ አይሆንም ለራሷ ወላጆች ከዛ ተደውልለታለች ወላጆቼ እኮ መጡ እና ይምጡ ይላታል እሱ ደግሞ በተራው እንዴ ቆይ መጣለን ያለው እነሱ ነበሩ ዋው እነሱ ነበሩ እና ታዲያ ምን ችግር አለው እና በምንድነው ማስተናገድ በቃ ውሃም ቢሆን ስጃቸው ምክንያቱም ለእርስ በርሳችን የምንሰጠው ዋጋ እንደሆነ በጣም በቀላሉ የምናይበት ነበርና በጣም ነበር ይገርመኝ በቃ እንዲህ ነው ይሄ እንደሱ አይደለም በቃ ትዳር ይሄ የኔ ዘመዶች ያንቺ ዘመዶች ተብሎ ምንልበት አይደለም እኩል የሚታዩበት እኔ ቤት እስከመጡ ድረስ በቃ የኔ እንግዶች ናቸው ተብሎ መታሰብ መቻል አለበት እንዳልኩት አቅም ኖሮ ማምጣት ማኖር የምንችልበት ሁኔታዎች ካለ ጥሩ ምንም እኮ የሚከለክል ነገር የለም ግን ለጥሩ ነገር ለሰላማችን ግን ድንበራችንን ባናሻገር ግን መቼም ተቸግረው መኖሪያት የሆነ ጉዳይ ተፈጥሮባቸው ግን መሄጃ ካጡ ከኛ ውጪ የለምና ወላጅ በተለይ በምንም ተአምር ተቸግሮ ማደሪያና መቆያቶ መኖር አለበት የሚል አቋም የለኝ መቼም ቢሆን መረዳት አለበት በጣም አሪፍ ሲስተር ምናልባት ተመልካቾቻችን ዘግይታችሁ የነ ፕሮግራም የከፈታችሁ እየተመለከታችሁን ላላችሁ እያወራን ያለ ነው ትዳር አልጋ በአልጋ ያልሆነ ተቋም እንደሆነ እየተነጋገር ነውና በትዳር ውስጥ የሚገጥሙንን ችግሮች ከሲስተር ሄለን ጋር ነጥቀን እያወጣን ወይም ደግሞ ቲክ ያደረገን እያወጣን እየተነጋገርን ያለውና እነዚህ ችግሮች ሊያጋጥሙን ይችላሉ ውጪ ሆነን እንደምናየው ትዳር ወይም ደግሞ በተለይ ሶሻል ኔትወርክ ላይ እንደምንመለከተው እንደዛ የሚጣፍጥ ተቋም ብቻ አይደለም በዛኛው ሳይድም እንደዚህ አይነት ችግሮች አሉና እነዚህ ችግሮች አውቃችሁ ስትገቡ ሲያጋጥሟችሁ እንደዚህ ተፈታችኋላችሁ ይፈታሉ ብለን እየተነጋገርን ነውና የሚቀጥለው ችግር እንግዲህ ሊገጥሙ የሚችሉት በትዳር ውስጥ ሊገጥሙ ከሚችሉ ችግሮች ውስጥ መካከል ሌላኛው ቤት ውስጥ ያለ እኩል ያልሆነ የሥራ ኃላፊነት ትልቅ ችግር ሲፈጥር እንመለከታለንና እዚህ ላይ ስትከይ መትል ለባል ለሚስት ምን ትያቸዋለሽ እንግዲህ ባልና ሚስት ከመሆናቸው በፊት ልጆች ሆነው ወላጆቻቸው መስራት የነበረባቸው ጉዳይ ሳይወጡ ሲቀሩ የሚመጡ ችግሮች ናቸው ቢብል ቀለል ያደርገዋል ማለት ነው ምንም ስራ ሳይለምድ የመጣ ወንድ ሻይ እንኳን ጣድ ሲባል መጣድ ካቃተው ጸብ ሊሆን ይችላል ምክንያቱም የቤቱ ስራ ፈጽሞ አልነካውም ካለ ሙሉ በሙሉ የሷ ጫና ሊሆን ይችላል የውጭውንም የቤቱም ጫና የዛች ሴት ሊሆን ይችላል ያ ደግሞ
ፍረስትሬት እንድታረግ ያደርጋታል። ሁሉ ሸክም እኔ ላይ ነው ብላ እንድትጨነቅ ያደርጋታል። ላታዳረሰም ትችላለች። ባልደረሰበት ደግሞ ጊዜ እንዴት ይሄ አልተደረገም ብሎ እንትን ሊልም ይችላልና ምን እችላለሁ፣ ምን መማር እችላለሁ፣ ምን ባደርግ ስራዋን ሸክሟን አቀልላታለሁ ብሎ እንደኔ ማለት እኔ ናት እሷ ብሎ አስቦ ጣልቃ መግባት ያስፈልጋል የሚል ሀሳብ አለኝ። የቤት ውስጥ ስራዎች አሁን በጣም ሰዎች ሼር ማድረግ እየለመዱ ከተሞለቱም ጠዋት ስራ ይሄዳሉ፣ ማታ ሲመጡ ያሉትን ስራዎች በጋራ ሰርተው የሚሄዱበት ሁኔታዎች እያሉ ነው። በጣም ጥሩ ነገሮች አሉ። ወንዶች አሁን ህፃን ልጆቻቸውን ቴክ ኬር ማድረግ የጀመሩበት በጣም ጥሩ ሳይ የሚያስብሉ ድርጊቶች በወጣቶች መካከል እናያለን። አንዳንዴ እንደውም ወንዶቹ ልጆችን ቴክ ኬር በብዛት እንደውም ወስደው ሲያደርጉ የምናይበት ሁኔታዎች አሉ። ለሊት እንቅልፋቸውን አጥተው የሚያድሩ ወንዶች እንዳሉ አሁን እናያለን። የተሻሉ ነገሮች እየመጡ እንደሆነ ይሄንን በጣም ነው ላመሰግን የምፈልገው። ያሁኑ ያለው ወጣት ኃላፊነትንም ሼር እያደረገ ከሴቷ ላይ ጫናዎችን እየቀነሰ የመጣበት ሁኔታ አለ። በዛው ልክ ደግሞ ሁሉ ነገር የሷ ነው ብሎ በሀሳብ ደረጃ እንኳን ማይጋራ ሰው ደግሞ እንደዛውም አለ። ስለዚህ ያንን የምትለፋበትን የምትደክምበትን ነገሮች ኮንሲደር ማድረግ፣ ዋጋ መስጠት፣ አፕሪሼት ማድረግ ያስፈልጋል። ለምሳሌ ሴቶች በብዛት የሚታወቅበት ቤት ማሳመር፣ መጋረጃ መቀየር ይችላል፣ ሶፋዎችን ቦታ መቀየር ይሆናል ምናምን ሊሆን ይችላል የሰራችውና ያንን እንኳን አይቶ አፕሪሼት የማያረግ ሰው ይኖራል። ምን እንደተቀየረ እንኳን ቤት ውስጥ ገብቶ ላያይ ይችላል። ሴቶች እንዳልኩት ነው፣ ወይ ቴሌቪዥኑ ከዚህ ጋር እዛ ጋር ታረጋለች፣ ወይ ፎቶግራፍ ትቀያየራለች። እንደ ሚኒመም የሆኑ ነገሮችን እንኳን ልትቀይር ትችላለች፣ ወይ አዳዲስ ነገሮችን ገዝታ ልታመጣ ትችላለች። አፕሪሼት ከማድረግ ይልቅ ገንዘብ ባከንሽ እንዲህ አረግሽ ወይ ደግሞ ተቀየረውን ነገር ምንም ሳያደንቅላት እንደተለመደው ወይ ስልክ እያየው ነው የገባው እና በቴሌቪዥን ከፍቶ እያየው ነው ምን እየተካሄደ እንደሆነ እንኳን ማያቅ ሰው ሲሆን በጣም ለሴት ሞራል የሚነካ ነገር ነው የሚሆነው። ሼር ከመደረግም ያን በዛ ስራ ውስጥ ከማገዝም ባሻገር ያየውን እንኳን ነገር አለማድነቅ፣ አለማየት ሴቶች ላይ ይሄ እሷ ብቻ እንደምትለፋ እሷ ብቻ እንደምትጥር አርጎ እንዲሰማት ምክንያት ይሆናል። ስለዚህ በቀላሉ ይሄ ጣፋጭ ቤት ነው ምናምን እኮ ምንለው እንንተና አይደሉም የሚያሳምሩት፣ ወይንም ደግሞ የእነንተና ቤት የጣፈጠበትን ምክንያት ምንድነው ብሎ ማየት ያስፈልጋል። ለምሳሌ በጋራ ምግብ ኩክ ቢያደርጉ፣ ልጆችንም ነገ ጠዋት ሲምቦል ባድርገው ልብስ በጋራ ቢያጥቡ፣ በጋራ ምግብ ቢያበስሉ፣ በጋራ ጋርደን አሁን እንኳን አይታሰብም ግን የጣሳማ አበባ ሊሆን ይችላል በጋራ ቢያጸድቁ ይሄ አብሮነትን ጊዜ ማሳለፍም እድል ይሆናል። ከደጅ መተው ኮክ ስታረግ እሱ ሳልሆን እሷ እዛ ከምትሆን አብሮ መሆኑ ባይሰራ እንኳን ቁጭ ብሎ እዛ በያለችበት ቢያወራት የሚሰጠው ይሄ የኢንቲሜሲያቸውን የሚያጠነክርበት ነገር፣ አብሮ ቁርኝታቸውን የሚያዳብሩበት ነገር ነው የሚሆነው። ምን እየሰሩ ምን እያደረጉ እንደዋሉ የሚያወሩበት እድል የሚያገኙበትም ነውና ይሄ ኃላፊነትን አንድ ሰው ላይ መጫን ያ ሰው በጣም ስትረስፉል ሊሆን ይችላል። የተተወ ነገር ሊመስለው ይችላል። በሱ ጥረት ብቻ ያ ቤት እየቆመ እንዳለ ሊሰማው ይችላል። ይሄ ደስተኝነትን እየቀማ ይሄዳል። ያ ደግሞ በኋላ ላይ ላላቸው ቀጣይ ላላቸው ህይወትም አንዱን የማራቅ ስሜቶች እየፈጠረ ይመጣልና እዛ ላይ በደንብ መጠንቀቅ ያስፈልጋል። የተሻለ ትዳር፣ ጥሩ ትዳር የምንለው ነገሮች ጥሩን ለማሟላት የሚሄዱባቸው መንገዶች መራራቅ የሚፈጥሩትን ነገሮች ማጥበብ ነው ዋናው ነገርና እነሱም እንዴት እናጥበባቸው ብሎ መልስ ሲሰጡ በዛው ልክ ይመልሱታል ብዬ አስባለሁ። በጣም እናመሰግናለን። ተመልካቾቻችን ክፍል 10 ይህንን ይመስል ነበር። እንግዲህ ከባለፈው ሳምንት ጀምሮ በዚህ ሳምንትም ያየናቸው ትዳር አልጋ ባልጋ አይደሉም። እነዚህ አይነት ችግሮችና የመሳሰሉ ችግሮች አሉና ራሳችሁን አዘጋጁ። ያላገባችሁ ወጣቶች እንዲሁም ደግሞ ትዳር ውስጥም ያላችሁ ሰዎች እነዚህ ችግሮች የምትፈቱባቸውን መፍትሄዎች በእንደዚህ መልኩ ሲስተር ሄለን መልሳልናለች። ስለነበረን መልካም ቆይታ እናንተም ከኛ ጋር አብራችሁ ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። እንደ ሁል ጊዜው ሐሳብ፣ አስተያየት፣ ጥያቄ ካላችሁ በስር በመናስቀምጥላችሁ አድራሻ ጻፉልን፣ ንገሩን፣ መልሰን ለእናንተ የምናቀርብ ይሆናል። እስከ ሳምንት መልካም ሳምንት።
ቤተሰብ ይባረካል ፍቅር ሲዳብር ሰማይም ደስ ይለዋል ፍቅር ሲዳብር